ሰላም መዲና። ሰላም አቦ፣ እንዴት ነሽ? ደህና ነኝ። እንዴት አስጠበቅሽን እኮ በጣም በእናትሽ። እኔ እኮ ስንት ፕሮግራም ያለብኝ ሰው ነኝ። በጣም ቆየሽ እኮ መዲና። አላየውም እኮ ስትደውሉ ቢዚ ነበርኩኝ። በዛ ላይ እኔ ራሱ ሳይለንት ነበረ ስልኬ። ሶሪ። እሺ ዛሬ የመጨረሻው ነው። እኔ በዚህ ጉዳይ አስሬ መቀጣጠር አልፈልግም። ዛሬ የመጨረሻው ነው ይሄ ጉዳይ። የት አለ ልጁ? አለ መጥተዋል። የከሰሰኝ አብደላ ይኸው ከስርሽ ነው፣ ከአንቺ በታች አለ። እሺ ጉዳዩን እናገራለሁ። ምንድነው አብደላ እዚህ ጋር የምታዩት ወንድማችን በተደጋጋሚ እዚህ ቤት መጥቶ ችግሩን ተናግሯል እንደምታውቁት። እና መዲና በጣም ቢዚ በመሆኗ የተነሳ ከአንድም ሁለት ቀጠሮች ላይ ልትገኝ አልቻለችም። የመጀመሪያው ቀጠሮ ላይ መታ ነበር፣ የኔ ጥፋት ነው ጌም ስለነበረኝ ሶሪ ብዬን። በሁለተኛው ቀጠሮ ቮይስ አድርጌላት አልመጣችም። በሶስተኛው ቀጠሮ መታለች። ምንድነው መዲና ለአብደላ የሀገሩ ልጅ ናት። አንድ ደላላ አብረን ነው የምንሰራው ብላ ደላላ ታገናኘው እና እሱም የሀገሩ ልጅ የሰፈሩ ልጅ በመሆኗ አምኖ 130,000 ብር ከፍሎ የእህቱን ልጅ፣ እሱ ሳውዝ አፍሪካ ነው የሚገኘው አብደላ፣ የእህቱን ልጅ 130,000 ብር ከፍሎ በኮንትራት ሰው ቤት መዲና በምታውቀው ደላላ አብራ በምትሰራው ደላላ ታመጣለታለች። ከመጣችን በኋላች ልጅ አሁን 9 ወሯ ነው ኢማራት ላይ ከመጣች። እናም የ4 ወር ደሞዝ 100,000 ብር ብቻ በኢትዮጵያ የ4 ወር ደሞዝ ብሎ ደላላው ከመዲና ጋር አብሮ የሚሰራው ደላላ ለቤተሰቦቿ ያስገባል። ይሄ 100,000 የ2 ወር ደሞዟ ነው። የ2 ወሩ ልብስ በማቃጠሏ ምክንያት የ2 ወር ደሞዟ ተቆርጧል ብሎ 100,000 ብር ብቻ ለቤተሰቦቿ ያስገባል ደላላው። እናም አሁን እቺ ልጅ ደውላ አታውቅም፣ ስልክ አይሰጣትም። ከሄደች አንድ ጊዜ ነው የደወለችው። ከመጣች በ9 ወር ውስጥ ቤተሰቦቿ ጋር የደወለችው አንድ ጊዜ ብቻ ነው። እናም የት እንዳለች አያውቁም። ምንድን ነው አንድ ጊዜ ከ2 ወር በፊት ደላላው እህቱ ጋር የአብደላ እህት ጋር ኢትዮጵያ ደውሎ ሴትዮዋ ደውላ ልጅቷ ጠፋች ብላኛለች ብሎ ለአብደላ እህት ተናገረ ደላላው። ከዛም ጠፋች ከተባለ ከአንድ ሳምንት በኋላ ለመጀመሪያ ጊዜ የደወለችበት ስልክ አብደላ ስልኩ ላይ ሴቭ አድርጎ በኢሞ ባባን ሰውየውን አወራው። እባክህ ንገረኝ እህቴ ምን ላይ ደረሰች? አለች እናንተ ቤት ወይስ እውነት ጠፍታለች ሲለው ሰውየው እንዳልጠፋችና እህቱ እንዳለች ቪዲዮ ቀርጾ እህቱን ላከለት። ይህንን ሲያደርግ እሱም መጣና ለመዲና እና ለደላላው ያገናኘችው መዲና ናት። እሱ የሚያውቀው ደላላውን በመዲና ነው። መዲና አብረን ነው የምንሰራው ከደላላው ጋር ብላ ነው ያገናኘችው። ሄዶ ምን አላቸው? ሰውየው እኮ ቤቴ እስካሁን አለች ብሎ ይኸው ይሄንን ቪዲዮ ላከልኝ። እስካሁን እኮ እነሱ ቤት ናት ብሎ እህቴን በእናታችሁ ከዛ ቤት አውጡልኝ፣ እየተሰቃየች ነው፣ ያለ ስልክ ያለ ደሞዝ በጣም እየተበደለች ነው፣ እባካችሁ ድረሱላት ለእህቴ ሲል እነሱ እስካሁንም ድረስ አልደረሱላትም። እስካሁን እቺ ልጅ የት እንዳለች አይታወቅም። ያለ ደሞዝ እየሰራች ነው። ቤተሰቦቿ ጋር ደውላ አታውቅም። ይህን ጥያቄ መዲናን እዚህ ላይ መታ ጠርቻት ጠይቂያት ትደውላለች በየወሩ ብላ ማስረጃ አቅርቢልን ብያት ነበር። ሜቢ አሁን ማስረጃውን ይዛ መታ ከሆነ ወይ ደግሞ ሚውታን አብረታ ዳይሬክትሊ እናትየው ጋር ደውላ ለእናትየው ልጅሽ ትደውልልሻለች ወይ ብላ እንድትጠይቅልን እንጠይቃለን። አመሰግናለሁ። ጥያቄ ካላችሁ ወደ ጥያቄው እንሄዳለን። ያልገባው ሰው አለ? ገብቷችኋል? ኦኬ ከገባችሁ እኔ መዲና እንኳን ደህና መጣሽ። እሺ የዛን ቀን የመጣሽ ቀን እናት ልጅቷ በየወሩ ትደውላለች ብለሻል እና ለዛ ደግሞ ማስረጃ አቅርቢልን ብለንሽ ነበረ። ስለዚህ እናትየው ጋር አሁን ደውለሽ ሊቀራርብሽ ልታሰሚ ትችላለሽ። በመጀመሪያ ሀቡ እኔ ለአብደላ አብረን ነው የምንሰራው አላልኩትም። እሱን ይመን መጀመሪያ መጥቶ ሲጠይቀኝ እኔ አላገናኝህም ማስረጃ ያቅርብ እኔ አላገናኝህም ያልኩትንም ጭምር ቦይስ ያቅርብ እሱ ማለት ነው። አልፈልግም አላገናኝህም በሌላ መንገድ ስለው አይ ምንም ቢሆን በእናንተ በኩል ይሻላል የምታውቁት ደላላ ነው ያለው። ሲቀጥል ልጅቷ በየወሩ ለሴትዮዋ ለእናቷ እያስደወለቻት ነው። የምታስደውለውም ደግሞ በራሷ ስልክ ነው። ስልኳን የተቀበለቻት ልብስ እያቃጠለች ነው፣ ህፃን ናት ልጅቷ፣ ስራ መስራት አልቻለችም ብላ ተቀብላለች ነው የተባልኩትኝ። እኔ መቼም እኔ ከእሷ ጋር የለውኝም። ቀጥታ እኔ ዳይሬክቲ ከደላላው ጋር አገናኘሁት። ከሱ ጋር ነው እየተነጋገሩ የነበሩት። ስትመጣ እንደውም ነግሬሻለሁ ባለፈው አዲስ አበባ ላይ ቲኬቷ ተቃጥሎ ድጋሜ 30,000 ተከፍሎ ነው በሁለተኛ ቀን ነው የመጣችው ልጅቷ ማለት ነው። ስለዚህ ልጅቷ ትንሽዬ ልጅ ናት። እነሱ ደግሞ ልጅቷን ከሀገር ለማስወጣት በዛን ሰዓት ፈልገው ስለነበሩ
በግድ መጥቶ አይ ካልሆነ ብሎ ስል ጓደኛዬ ናት እንደውም በቃ አስመጪለት፣ በቡዜ አስመጪለት በእናትሽ በጣም ተቸግሮ ነው መሰለኝ ፈልገዋሉ፣ እንድትወጣ ፈልገዋሉ። ስለዚህ አንቺ ለቡዜ ንገሪውና ቡዜ አምጣት ብላ ስትለኝ ኦኬ ብዬ አገናኘዋቸው። ከራሱ ጋር እያወራ ነው የመጣችው ልጅቷ። ከዛ የእኔ ጥፋት እዚህ ጋር የእኔ ጥፋት ምንድን ነው እኔ ያልገባኝ ነገር እዚህ ጋር መጥቶ የከሰሰኝ ምን ስላጠፋሁት ነው? ለምን ደላላ አገናኘሽኝ ነው ወይስ እህቴ እንደዚህ ሆነች ብሎ ስል የቻልኩትን አድርጌያለሁ፣ ጠይቄለታለሁ። ሄጄ ቡዜ ልጅቷ ችግር ላይ ነች እየተባለ ነው፣ ይሄ ነገር ጥሩ አይደለም፣ ልጅቷን አስወጣት ከዛ ቤት ብዬ ስል ሄዶ አናግሯታል። ልጅቷን ሴትዮዋንም አናግሯት፣ ሴትዮዋ ሌላ ሰራተኛ አምጡና ወጪ ያወጣሁትን ወጪ ክፈሉና ውሰዷት፣ አንደኛ ልብስ እያቃጠለች ነው፣ ጭራሽ ከዚህ ወር ደሞዝ ራሱ ቆርጣለሁ ብላ ባለፈው ያወራችውን ቦይስ ልከውልኛል። ምክንያቱም እቃ እያቃጠለች ነው፣ ልብስ እያቃጠለ እቃ እየሰበረች ነው እያለች ነው ማለት ነው። በዛን ሰዓት ነው ልጅቷ የወጣችው ከቤት። ከዛ ቤት ሊያወጧት ሌላ ሰራተኛ ሰጥተው አልፈልግም አልሰራም ብለሽ ቁጭ በይ ብለዋት አናግሯት ከጨረሱ በኋላ ነው ልጅቷ ወጥታ ወክ ስታደር ቆይታ ጣፍታ ይሁን ወክ ስታራ ቆይታ ይሁን አላውቅም 4 ሰዓታት ያህል ውጪ ላይ ቆይታ ተመለሰች ልጅቷ ማለት ነው። ስትመለስ ሴትዮዋ ተናዳ ልታስጠፏት ነበረ ልጅቷን ብላ ጭራሽ ቪዲዮ ላኪልን ብለን ስንላት አልክላችሁ ወይም መታችሁ ልጅቷን ውሰዷት ካልሆነ የሌላ ሰራተኛ ስጡኝና የተከፈልኳችሁን ኮሚሽን ክፈሉ፣ አይዲ ያሰራውላትን ብር አምጡ፣ አልፈልግም ውሰዱ፣ ካልሆነ የኮሚሽኑን ማትመልሱ ከሆነ ሌላ ደላላ አምጡ፣ ሌላ ልጅ አምጡና አይዲ ያሰራውላትን ከፍላችሁ ልጅቷን ውሰዷትና ሌላ ልጅ አምጡ አለች ሴትዮዋ ማለት ነው። በዛን ሰዓት ላይ ነው ልጅቷ ከቤት ወጥታ የጠፈችው ማለት ነው። ከዛ ሴትዮዋ ጭራሽ ስልካችንን ማንሳት አቆመች ማለት ነው። ከዛ እንደውም ቡዜ አቡዳቢ ድረስ ፖሊስ ይዞ ሊሄድ ባለበት በሁለተኛ ቀን ልጅቷ ተገኝታለች ተብሎ መጣ። ሲመጣ እኔ ደግሞ ምን ልትሆን ወጣ ነው ብዬ ስላቸው ወክ ልታረግ ወጣ ነው የሚል ነገር ራሷ ነች ልጅቷ ነች ያወራችው። ለምን ወጣሽ ነው ምናምን ብሎ ሲጠይቃት አይ ዝም ብዬ ወጥቼ ወደ ውጭ ወጥቼ ነበረ ተመልሼ መጣሁኝ ብላለች። ከዛ ቤት መውጣት ትፈልጊያለሽ ወይስ ትባል አልወጣም 2 ዓመት አሰርታለች ሰራለሁኝ ከ2 ዓመት በኋላ ወጣለሁ እያለች ነው። አንድ ሰው ሳይፈልግ በግድ ላስወጣ ብትይ ማዳም ቤት ገብታሽ እኛ አቅም አለን ወይ ዱባይ ላይ ሲጀመር። ሲቀጥል እኔ ልጅቷን ያረኳት ነገር ስለሌለ አብደላ መዲና ይሄን አድርጋለች የሚል ነገር ቃል በቃል ሚቱን ፈቶ ያወራ። ከዛ ውጭ የቀረውን ነገር ደግሞ ከራሱ ከደላላው ጋር መጨረስ ይችላል። እኔ ባልበለውት ገንዘብ ለምንድን ነው እዚህ ጋር አምጥተው ስሜን የሚያጠፋው የሚያሰቃየኝ? ይሄንን ነው የምፈልገው። አንድ ሰው ስለሚያገናኘው ሰው ኃላፊነት መውሰድ አለበት። እኔ አንድን ሰው ሳገናኝ እኔ ወስጃለሁ እኮ እሱ ከኔ ጋር ማውራት ነው የሚቀለው ወይስ ከኔ ጋር እና ከጓደኛዬ ጋር እና ከኔ ጋር ማውራት ነው የሚቀለው? ሄዶ ከደላላው ጋር ዳይሬክት ማውራት ነው የሚቀለው? እምቢ ብለው እኮ እኔ አግዘዋለሁ። ደላላው እኮ እምቢ አላለውም። ልጅቷ ጋር ሴትዮዋ ለእናቷ ስደውልላት ለልጅቷ እንደዚህ ብላችሁ ንገሯት፣ ስራ አልሰራም በቃ ቢሮ መልሽኝ ትበልና ቤት ትቀመጥ ልጅቷ እምቢ ትበል፣ እንደዛ ብላችሁ ንገሯት፣ እንደዛ ትሁን ብሎ እኮ እያስረዳቸው ነው ልጁ ደላላው ማለት ነው፣ ወደ ቤት እንድትመልሳት። አሁን ለሴትዮዋ እኮ ጭራሽ ደውሎ እነሱ አናግረው ሌላ ሰራተኛ ለአንቺ እንሰጥሻለን ልጅቷን በቃ ቤተሰቦቿ እምቢ ስላሉ ልቀቂያት ብለዋሉ። እንደዛ ሲሉ ደግሞ ልጅቷ በመሀል ላይ ጠፈች። አሁን እኔ ለአብደላ ነግሬዋለሁ፣ ከሱ ጋር አውሩ፣ ከኔ ጋር ከምታወራ ከደላላው ጋር ብታወራ ነው የሚቀልኝ። ምክንያቱም እኔ ከአንተ እየወሰድኩ ለሱ ከምነግር ከሱ እያመጣው ለአንተ ከማወራ ከሱ ጋር ተነጋገሩና የዛኔ ትፈታላችሁ። ትውጣ ከተባለ ደግሞ ብር ተከፍሎ ከላስ ትውጣ ብዬ አውርቼዋለሁ። አይ ከአሁን በኋላ ዳግም አላወራሽም ብሎ ተሳድቦ ቦይስ አድርጎ ወጥቶ ነው አንቺ ጋር የመጣው ማለት ነው። ይሄ ነው እኔ ጋር ያለው። እሺ ኡመር፣ በመጀመሪያ መዲና ስታውሪ አትጩሂ፣ እኛ እንደምናወራው ቀስ ብለሽ አውሪ። አንድ ሁለተኛ ነገር ደግሞ አንድ ሰው እቺ ልጅ ብትሞት እዛ ቤት የኢትዮጵያ ሕዝብ አንቺን አይለቀሽም። ለምን ያገናኘሽው ደላላውን አንቺ ነሽ። አገናኝ እስከሆንሽ ድረስ ግዴታ ኃላፊነቱን ትወስጃለሽ። ማንም ሰው ስለሚያገናኘው ሰው ኃላፊነቱን ይወስዳል። አንቺን ስላመነ የሀገሩ ልጅ የሰፈሩ ልጅ ስለሆንሽ ስላመነሽ አንቺ ያገናኘሽውን ሰው ኦኬ ብሎ እህቱን አመጣ። እቺ ልጅ እዛ ቤት ውስጥ ያለ ደሞዝ እኛ ላይ እንዲደረግ የማንፈልገውን ነገር ሌላ ሰው ላይ ሲደረግ መቃወም አለብን። አንቺ ያለ ደሞዝ ብትሰሪ፣ አንቺ ልብስ አቃጠልሽ ተብሎ የ2 ወር ደሞዝሽ ቢቆረጥብሽ እሺ ትያለሽ? ይስማማል አይስማማም? እኔ ይሻልል የ2 ወር ደሞዜ። ስለዚህ እኔ ላይ እንዲደረግ የማልፈልገውን ነገር ሌላ ሰው ላይ እንዲደረግብኝ አልፈልግም። አንድ ሁለተኛ 3 ወር ደሞዝ ሳይከፈላል ለምን? ስልኩ እንዳለ ሆኖ ስልካችን ህይወታችን ነው። አንቺ የሶሻል ሚዲያ ሰው ነሽ። ስልክሽን ብትቀም ያለ ስልክሽ መተንፈስ ትችያለሽ? አትችይም። እኔ የማልችለውን ነገር ሰዎች ላይ ሲደረግ ለምንድን ነው የምስማማው? እኔ ባመጣሁት ሰው እኔ አገናኝቼ ባመጣሁት ሰው እያንዳንዱን ነገር
እኔ ብሆን እኔ ላይስ ቢሆን ብለን ብናስብ ማናችንም ሰው ላይ ግፍ አንፈጽምም ነበር። እኔ ላይ ቢሆን እቋቋመዋለሁ፣ እቀበለዋለሁ። ዑመር የምጠይቀህን ጥያቄዎች ባጭሩ፣ አንተ ረጅም ወሬ እንዳታወራ ባጭሩ። አንደኛ መዲና ስታገናኝክ ደላላውን አብረን ነው የምንሰራው ብለሃለች አላለችክም? እንደዚህ ሰው ማገናኘት በጣም ፈራለሁ፣ ግን ጥሩ ሰው ስለሆነ ነው ሰው የሚያቀርብለት ብላለች። ሪኮርዱ አለው። ግን ማለት ሁሉንም ነገር አያፈርስም፣ ግን ጥሩ ሰው ስለሆነ ነው ሰው የሚያቀርብለት ለዚህ ልጅ ብላለች። ጥሩ ኦኬ። ስለዚህ እሺ አብረን እንሰራለን ብለሃለች። መዲና ለምንድን ነው እኔን ፈለገኝ ስላለችው አንደኛ ራሷ ከዛ ይሄ ነገር ከመጣ በኋላ ለምንድን ነው ድምፅክ አብደላ ወንድሜ፣ ለምንድን ነው ድምፅክ በጥራት ማይሰማው? ሄድፎን ካደረክ ንቀለው በደንብ እንዲሰማን። እፍን ያለ ድምፅ ነው የሚሰማን። እና ደግሞ ስልክህን እዚህ ጋር ካፈንከው ስትይዘው እንደዚህ ቂጡን ደፍነ ከያዝከው ልቀቀው። እዚህ ጋር በዚህ ነው እኮ ድምፅክ ወደኛ የሚደርሰው። ይሄን ልቀቀው። አሁን ይሰማል? አሁን ይሻላል? ኦኬ እሺ። መዲና ለምንድን ነው እኔን አሁን የፈለገኝ ያለችው? አንደኛ እኔ እንደዛ ብዬ ሲመጣ አሁን ነገሩ ከተበላሸ በኋላ ቢሮ እንደሌለ ነገረችኝ። መጀመሪያ ቢሮ ከሌለ ለምንድን ነው ያገናኘችን? ጥሩ ሰውም የቱ ጋ ነው? ቢሮ ከሌለ ህጋዊ ካልሆነ ጥሩነቱ የቱ ጋ ነው? ጥሩ ሰው ስለሆነ ነው የሚያቀርበው ብላ እንደገና ደግሞ አሁንም መዲና እየዋሸች ነው እንጂ ግልሉናው ላይ አለች። ምክንያቱም ሀቡ አሁን ቅድም ፋሲካ ገብተ ነበረ የሆነ ሰው ሲጠይቅ ስልክ ሰጠው ነው አለችው። መዲና ልጅቷ ዱባይ እስከምትመጣ ድረስ ፕሮሰስ አስጨረሰች ከኔ ጋር። ምን አስጨረሰች? ፕሮሰስ አስጨረሰች ከኔ ጋር። እሺ እንዴት? አንተ ሳውዝ አፍሪካ እሷ ዱባይ ሆናችሁ እንዴት ነው ፕሮሰስ ያስጨረሳችሁት? ከአንተ ዱባይ እስከምትመጣ ድረስ አላወራሁትም። እስካን አድርጌ ላኩላት። ሜዲካል አሰራች። ከእሷ ጋር ነበረ የጉዳዩን እህትህ ዱባይ እስክትገባ ከእሷ ጋር ነው ፕሮሰሱን የጨረስከው? እሱን እኮ ነው የምልሽ። ቪዛውን ላከች፣ ጣሪውን አስገቡ። እስከዛ ድረስ ደላላውን መቼ እንዳወራው ልንገርሽ። ይሄ ደንግጣ ዛሬ አልበርም ምናምን ብላ ደላላው ቁጥሩን ላክልኝ ምናምን ብሎ ላከላት። ልትበር አንድ ቀን ሲቀር ማለት ነው። ከዛ እኔ ጋር አናገረኝ። በቃ በእኔ ላይ ይክሰር፣ እኔ 30 ሺህ ብር ጨምራለሁ ለነገ አራዝምልኝ አልኩት። ደላላ እኔን ያናገረኝ የዛን ቀን ነው። እሷ እንትኑ ላይ ከሌለች ለምንድን ነው ቁጥር ብቻ ሰታኝ እንትን አላችሁ? እስከ ቪዛ ድረስ አብረ ሰጥታለች። አሁንም እንትን እያለች ነው እንጂ ስልናው ላይ አለች መዲና ማለት ነው። ሁለተኛ ደግሞ ዋነኛ ቢሮ የሌለውን ሰው ቁጥር ራሱን ለምን ራሳችሁ ትጻለ? ምክንያቱም እሷ ስደትን ታውቃለች፣ ሚዲያውን ታውቃለች፣ ችግሩን ታውቃለች። ቢሮና እንትን ከሌለ ለምንድን ነው እንደገና ደግሞ አሁን ቢሮ እንደሌለው እኔ ራሴ አላውቅም ነበረ። ህጋዊ ኤጀንሲ ያገናኘችው ነበር የመሰለኝ እንጂ ህገወጥ ደላላ እንዳገናኘችው አላወኩም ነበር። ቢሮ አልሄደችም። ለምንድን ነው ቢሮአችሁ የሆነ ነገር የማያደርገው? ደሞዝ ማያሰጠው፣ ስልክ ማያሰጠው ሲል ከቢሮ አልሄደችም። ቢሮ የለም ብላለች። ቮይሱ አለ። እሱን ትንገረኝ። ለምንድን ያለ ቢሮ ደላላ ያገናኘችኝ ወይም ደግሞ ጥሩ ሰው ነው ብላ እንትን አላችሁ? ለምን ቢሮ ቢኖር ይሄ ሁሉ አይደርስም ነበረ። እንደገና ደግሞ እኔን ለምን ታወራለህ? እሱ እኮ ሲጨቃጨቅ ወይም ቢስ ላይ ነው ወደ እናንተ የሚመጣው። አንቺም ጋር ያቺም ጋር የሚሄደው ብዙ ምንም እያደረ አገር አይደለም። በእናንተ መንገድ ሊተዋጥቼ ይህ ሰውዬው እንትን እያለ አውሩት አናግሩት ብዬ ነው። እሱ ጋር 5 ጊዜ ሪኮርድ አድርገ ነው እናንተ ጋር አንዳንድ ጊዜ ሪኮርድ የሚያደርገው እንጂ እሱ ጋር ሳላወራ እናንተ ጋር አልመጣም። አረ ብዙ እንዲህ እያደረገ ነው። ምንም እንትን እያደረገ አይደል። አረ መዲና አውሩ፣ አረ መዲና እርጅ ብዬ ነው የሚወጣው አንቺ ጋር እንጂ እሱ ጋር ጊዜ ነው ሪኮርድ የሚያደርገው የሚያወራው። ግን ምንም እያደረገ አይደለም። መዲና ለምን እንደዛ አደረገ? ቢሮ ያለ ቢሮ ለምን ሰዎች አንቺ ያለ ቢሮ ለምን ደላላውን ሰጣሽኝ? እሱ ያለ ቢሮ ለምን እንደዚህ አይነት ስራ ይሰራል? ጥሩ ሰው ግን ጥሩ ሰው ስለሆነ ነው የሚሰራው አለች። አመንኩሽ። 10 ሺህ ብር ጨመሩ። እሺ ለምን እንደዛ አደረግሽ? አሁን ሙታውሪና እሱ ሙታውራ አንስቶ ያወራል አልሽ። እሺ አንቺ ሙታውሪና አንገሪኝ። ለምንድን ነው ያለ ቢሮ ደላላ ያገናኘሽኝ? እኔ ነኝ የምጠይቃት። አንተ ተናግረህ ስትጨርስ ሚውትን ታደርጋለህ አብደላ። እኔ ይኸውላችሁ ካልታፋ ስለሆንኩ ወይም ደግሞ ማስረዳት አልችልም። በተለይ ደግሞ ሲናደድ ይኸውልህ፣ አንደኛ ጥያቄክ ምንድን ነው? ህገወጥ መሆኑን እያወቅሽ ለምን አገናኘሽ? እሺ። ሁለተኛ ጥያቄ አንቺ ከሱ ጋር ማሰሪ ከሆነ ለምንድን ነው ፕሮሰስ ውስጥ የምትገቢው? ፕሮሰስ ከሚያልቅ ድረስ ከአንቺ ጋር ነው ፕሮሰስ የጨረስኩኝ። እሺ። አንደኛ ጥያቄ ህገወጥ መሆኑን እያወቅሽ ለምን አገናኘሽኝ? ሁለተኛ አብራችሁ ማትሰሩ ከሆነ ፕሮሰሱን ከአንቺ ጋር ለምን ጨረስኩኝ? ጥሩ
ጥያቄ። ሶስተኛ ጥያቄ እንደዛም ያ ሁሉ ሆኖ መጣ። እኔ የለበትም እያለች ነው እሷን እንትን ላይ እረዳለሁ ምናምን ብላ የምትሰራ ሰው ናት። እኔ ምን አልኳት፣ መዲና ይህን ይህቴን በአንቺ መንገድ እንኳን ባልጨርስ በሌላ መንገድ እንኳን መጣ እንዲህ ችግር ውስጥ ቢገባ አንቺ ጋር እርጅኝ ብዬ እመጣለሁ። ለምንድን ነው ይሄን እንደ ችግር አይተሽ ማረጅኝ አልኩኝ። ምንም አልሰጠችም። ለምንድን ነው ያረደችኝ? እንደገና አራተኛ ደግሞ ይህ እናቴ ጋር እንደማትደውል ሲነግራት እንደ ጭራሽ እናቷ ጋር እንኳን አልደውልም ወይ ብላ ያደረገችኝ ቮይስ አለ። አሁን ልካለሁ። እሷም አንድ ማስረጃ ታምጣ። እናቴ ጋር ከአንድ ወር በላይ ያደወለችው አንድ ማስረጃ ብቻ። እኔ ገታ ጠይቃታለሁ፣ ህዝብንም ጠይቃለሁ። በጣም ጥሩ። እሺ እንደሰማሽ ነው። አንደኛ ጥያቄ ደላላው ህገወጥ መሆኑን እያወቅሽ እንዴት ህገወጥ ደላላ ታገናኛለሽ? አንቺ ሶሻል ሚዲያ ላይ ሰው እረዳለሁ ብለሽ የምትይ ሰው። ሁለተኛ ጥያቄ አብራችሁ ማትሰሩ ከሆነ ለምንድን ነው ፕሮሰሱ ከአንቺ ጋር የጨረስኩት? እኔ ደላላውን ያናገርኩት እህቴ ወደ ዱባይ ልትመጣ አንድ ቀን ሲቀራት ሙሉ ፕሮሰሱን ከአንቺ ጋር ከጨረስኩ በኋላ ነው። ስለዚህ እንዴት ነው አብራችሁ ማትሰሩት ብሏል። እነዚህን ሁለቱን ጥያቄዎች ካስረዳሽ በኋላ 3 እና 4 እንጠይቅሻለን። ቴንኪዩ። ሁልሽ ሀቦ ሲጀመር ነግሬሻለሁ። እኔ ከመጀመሪያ ጀምሬ የጓደኛዬን እህት ሌሎች ልጆች ስራ አስገብተዋል። ጓደኛችን ነው እናውቋለን። ቢሮ ደግሞ አለው። ልጅቷ ስራ የገባችው በውጭ ነው እንጂ ቢሮ ሳይኖረው ቀርቶ አይደለም። ልጅቷ ቢሮ ገብታ ከኢትዮጵያ እንደመጣች ቢሮ አስገብቷታል። ልጅቷን ማለት ነው። ኦፍኮርስ ህጋዊ ነው። ማየት ትችላለሁ። ትልክልኛለሽ ላይሰንሱ ይምጣና ራሱ ይላክልሽ። ልጁ ራሱ ይመጣልሻል። አሁን ነገ ጠይቅ ጠርቼዋለሁ። እስካገናኘሽው ድረስ አንቺ ነሽ ኃላፊነት የምትወስዱ። እኛ አንቺን እንጂ የምናውቅሽ እሱን አናውቀው እኮ። ልንገርሽ ሀቡ እኮ ልንገርሽ እና ተረስተሽ ነው የምታወራ። አንቺ እኮ አብደላን ብቻ ነው እየሰማሽ ያለሽው። እኔም ብልሽን እየሰማሽ አይደለማ። እዚህ ጋር እኮ እኔን እያስጠቆራችሁኝ ነው። እሱ ብቻ እውነታ አለው፣ እኔ ግን እውነታ እንደሌለኝ ነው እንዲያረጋችሁ ያላችሁት ማለት ነው። መዲና በመጀመሪያ ደረጃ ጥፋተኛ ሰው ነው ጥፋቱን ለመሸፈን የሚጮሁ። ምንም የሚያስጮህ ነገር ምንም የሚያስጮህ ነገር የለም። እኔ ድሬዳዋ ስላደኩኝ ነው ጮክ እያልኩኝ የማወራው። ረጋ ብለን እያናገርንሽ ነው። ረጋ ብለሽ መልሽ። አንደኛ ስለዚህ ላውራ ልንገርሽ እሺ። ማንም እዚህ ጋር የሚያስጠቁር የማያስጠቁር ነገር የለም። አንዲት ኢትዮጵያዊ እህታችን በህገወጥ ደላላ ዱባይ አምጥተሻት መዳም ቤት ያለ ደሞዝ እየሰራች እየተረገጠች ያለ ስልክ እናቷ እያለቀሰች ነው በልጇ ናፍቆት። ይሄ ደግሞ ሰብአዊነት ነው። ማንኛውም ሰው የሚቃወመው ነገር ነው። አንድ ሰው ያለ ደሞዝ የጉልበት ብዝበዛ ሲደረግበት እና እናቷ ጋር 8 ወር አልደወለችም ስንልሽ ደውላለች አልሽ፣ ማስረጃ ከብለናለሽ። ሲምፕል ብለን በትህትና ነው እያናገርንሽ ያለ ነው። እየጮሽ ያለሽው አንቺ ነሽ። ግን ቤቢ ቀንስ ያ ኦኬ እሺ። እየጮኩኝ ከሆነ ሶሪ በጣም። አሁን ማውራት እችላለሁ? የስ ፕሊዝ። እሺ በመጀመሪያ ነግሬሻለሁ። ባለፈው ልጅቷን ይዟት ሲመጣ ጓደኛዬን ጠይቋታል። ሄዶ እሱ ነው የጠየቃት አብደላ ማለት ነው። ሲጠይቃት ጊዜ አዲና ጥሩ ሰው ታውቂ ይሆናል ብላ ከኔ ጋር አገናኘችው። የኔን ስልክ ሰጥተን መጣ። የሆነ አብደላ የሚባል ልጅ ያወራሻል ስትለኝ ኦኬ ብዬ አወራሁት። ሲመጣ እኔ ደላል እንደዚህ አይነት ነገር መስራትም አልፈልግም፣ እንደዚህ አይነት ነገር ውስጥ መግባትም አልፈልግም። ማገዝ ካለብኝ አግዛለሁኝ እንጂ እንደዚህ አይነት ስራ አልሰራም። ግን የሆነ ቡዜ የሚባል ልጅ አለ። የሸምሲያንም እህት አስገብቷታል ስራ። ሌላ ከየኛ ሰፈር ልጅም አንድ አዲስ ልጅ አምጥቶ ስራ አስገብቷታል። ያው አላህ ብሎ ጥሩ ቤት አጋጥሟት እየሰረች ነው ብዬ ለራሱ ነግሬዋለሁ። እንደዛ ከሆነ በቃ በሱ ትምጣ ብሎ ስል ኦኬ በቃ ብዬ አገናኘሁትኝ ማለት ነው። ከዛ እንትኗን ፓስፖርቷን ላከልኝ፣ ላኩለት ለቡዜ። ቪዛ አውጥቶ ላከልኝ፣ ለራሱ ላኩለት። ብር እያስገባ ያለው በማን አካውንቱ ነው? ራሱን ጠይቂው። በእኔ አካውንት አይደለም ብር ሲገባ የነበረ፣ ራሱ በደላላው ነው ሲገባ የነበረው። ከዛ መጀመሪያ ግማሹን ላከ፣ ቀጥሎ አስገባ። ቪዛው ሲመጣ ላኩለት። ከዛ ልጅቷ የት ናት? ስልኳ አይሰራም፣ ደላላው ትኬት ቆርጧል፣ መቼ ነው የምትመጣው ብዬ አልኩትኝ ለሱ። አዲስ አበባ ሄደች ልጅቷ። ፋርተሮ ያለው እሱ። አሁን እኔ ብዙ የቤተሰብ የውስጥ ምስጢር አውጥቼ ከተናገርኩኝ ጥሩ አይመጣም አብደላ። በኋላ እኔ አይብ አላወጣም፣ አላወራም። የተፈጠረውን ነገር የሆነውን ነገር እኛው ራሳችን እናውቃለን። ልጅቷን ያደረጓትን አድርገው የሆነችውን ሆነ። ልጅቷ ታማ ዱባይ ገባች፣ በንጋታው ማለት ነው። ታማ ዱባይ መጣች። ዱባይ እንደደረሰች ልጅቷን ቀጥታ አንድ ቀን ቤት ኢጃዛ ቤት አስቀምጧት፣ በሁለተኛ ቀን ኦፊስ ተወሰደች ልጅቷ ማለት ነው። እሱ አምጥቶ ነው ለተድቢር ነው የሚያቀርበው ልጆችን ማለት ነው። ወደዛ ከወሰዳት በኋላ ልጅቷ ስራ አገኝታ ገባች። ስራ ቦታ መስራት አቃታት።
መሬት እየያዘች ነው የምትነሳው። ልጅቷ ምን እንደሆነ ሆና አለች ብላ እንደውም ሌላ ኢትዮጵያዊ ሰራተኛ ነበረች እዛ ቤት። እሷ ደውላ ስትናገር ሄዶ ኦፊሶች መለሷት። የቤት ከተመለሰች በኋላ ቢሮ ላይ ምግብ አልበላም ብላ ስትል እንደገና ወደ መኖሪያ ቤት መልሶ አመጧት። አምጥተው ቡዜ ጋር ተቀመጠች። ቡዜ ጋር ስትቀመጥ እቃማ ወደ ቀራማ ልትገባ ነው እንትኖ ቢዛዋ እያለቀ ነው ብሎ በውጭ በደላላ በሌላ በሰው ተገኝቶ ስራ ገባች ልጅቷ እንጂ ኦፊስ ሳይኖር ቀርቶ አይደለም። ስራ ስትገባ ይሄ ስራ ያስገባት ልጅ የራሱን ኮሚሽን ወስዶ ነው ህገወጥ ከምትሆን የኔ ኮሚሽን ይቅር ብለው ራሱ ወስዶ ሰጣት። ስራ ገባች። ስራ ከገባች በኋላ ቆይቷል። በቃ አናገኘሁትም። እኔ አብደላንም አግኝቼው አላውቅም። ስለ ልጅቷም ጭራሽ እንትን አላልኩኝም። እኔ የራሴ ስራ አለኝ፣ የራሴ ህይወት ያለኝ ሰው ነኝ። እኔ ሰው ሲከታተል አልውልም። የራሴን ስራ ስሰራ ቆየው። የሆነ ሳል ላይ መጥቶ እህቴ እኮ አልተመቻትም ብሎ አናገረኝ። ሲያናገረኝ ቀጥታ ገባሁኝ ለደላላው። ባለፈው ያመጣሃት ልጅ የእኛ ሰፈር ልጅ ሶፊያ የምትባለዋ ምን ሆነች? አልተመቻትም እያለ ነው ልጁ አልኩኝ። አገር ቤት ሄዶ ነበር እንደውም የዛኔ እሱ። አይ በጠይቃታለሁኝ በቃ ልጆቹን እንትን እንዲሉ እንዲከታተሏት አደርጋለሁ ብሎ ልጆቹን አናገራቸው። አብደላም ተመልሶ አልገባም። እኔም ዝም አልኩኝ እንደዛ ብየው። በመቀጠል መጣና ድጋሜ ሲያወራኝ ጊዜ ጠየቅኩት ቡዜ መጥቶ ብር 4000 ድርሃም ነው የ4 ወር ደሞዟ። በአንዳንድ ሺህ ብር ነው ያስገቧት። አዲስ ሰራተኛ ሲጀመር እንደዚህ አይቀጠርም። በአንዳንድ ሺህ ነው የገባችው። በዛ ላይ ሴትዮዋ እቃ አቃጥላብኛለች፣ ሂጃብ አቃጥላብኛለች፣ ሻርብ አቃጥላብኛለች ብለው እንዲህ ቆርጣለች ብሎ ሲል ለምን ይቆረጥባታል? እንደዛ ከሆነ ለምን ቤት አትቀይራትም አልኩኝ እኔ። ለምን ቤት አትቀይራትም ስል ቤት አልቀየራትም ዝም ብሎ ነበረ ማለት ነው። ከዛ ብሩን የተቀበለውን 100 ምናምን ሺህ ብር ነው መሰለኝ ላከላቸው። 2600 ድርሃም ልክ ያለው አለ። 1400 ተቆረጠ አልኩኝ። አዎ ተቆርጧል አለኝ። ኦኬ ብዬ እኔ ዝም አልኩኝ። ለራሱ ለአንድ ሂጃብ 1400 ድርሃም አንድ ሂጃብ አቃጥላ ነው። ሂጃብ ብቻም ሳይሆን ማሽንም ሰብራብኛለች አለ። ኡቨር ሰብራብኛለች አለች። ሂጃብም አቃጥላለች ብላ ሴትዮዋ ቆረጠች። ከዛ እንደዛ አለች። ከዛ መጨረሻ ሰዓት ላይ በድጋሜ አሁንም አብደላ መጥቶ ሲያወራ እኔ ከዚህ ጭቅጭቅ ለምንድን ነው የማታወጡኝ? አንተ ለምን እችን ልጅ አታወጣትም? ለምን አታመጣትም? ለምንድን ነው አውጥተህ ለቤተሰቦቿ ማሰጣት? ካላስ በቃ ከፍሎ ሌላ ቦታ ያስገቧት። እዚህ ዘመድ አላት ስጣት፣ እኔንም ገላግለኝ። በየቀኑ እየመጣ እያወራኝ ነው ልጁ በየቀኑ። እኔ ደግሞ እንደዚህ አይነት ነገር ይሰለቸኛል ብዬ ነገርኩት። ኦኬ አለ እሱ። ኦኬ ባለበት ሰዓት ላይ ልናወጣት ነው ከዛ ቤት ልናወጣት ነው በተባበሉበት ሰዓት ላይ ነው ልጅቷ ጠፈች የተባለው። ብር ተከፍሎ ሌላ ሰራተኛ ተሰጥቷት ለሴትዮዋ ልጅቷ ልትወጣ በተባለበት ሰዓት ላይ ልጅቷ ጠፈች አሉ። ልጅቷ በምን ምክንያት ጠፈች? ማን ከፍሎ ብር ሌላ ሰራተኛ ሰጥተው አይዲያ ያወጡትን ክፈሉና ሌላ ሰራተኛ አምጥታቸው ውሰዷት ብላለች ሴትዮዋ ስትል ልጁ ደግሞ ማን ከፍሎ ነው? ኦልሬዲ ተከፍሎ ነው። ማን ከፈለ? ተከፍሎ ሳይሆን ከፍሎ ሊያወጧት ባሉበት ሰዓት ማለት ነው። ክፈሉና የአይዲ ብሬን አምጡ ሌላ ሰራተኛ ስጡኝና ውሰዱ አለች ሴትዮዋ። ውሰዱ ስትል አላቅም እንደዚህ እየተነጋገሩ ነበረ። ከአና አብደላ ጋር እየተነጋገሩ ነበር። እኔ ማን እንደሚከፍል አላቅም። ከዛ እንደውም አብደላ አገር ቤት ልትልካት ነው ሲባል አገር ቤት ብትሄድ ይሻላል እንደውም እንደዚህ ከምትሆን ብያቸዋለሁ። እኔ እንደውም አገር ቤት ብልካት ይሻላል። በቃ ሄደ ተመልሳ ትምጣ እንደዚህ ከምትሰቃይ እኛንም ከምታሰቃዩ አገር ቤት ሄዳ ትምጣ ባልኩበት ሰዓት ላይ ልጅቷ ጠፈች አሉ። ከጠፈች በኋላም ደግሞ ጠፍታለች ተብሎ ተወራ። ጠፍታለች ሲባል ቪዲዮ ትላክ ከጠፈች ለምን ካሜራ የለም ወይ ቤት ውስጥ ቪዲዮ ትላክ ብዬ ለቡዜ ደጋግሜ ጠየቅኩት። ሰራ ያስገባት ልጅ ደጋግሞ ሴትዮዋ ጋር ሲደውል ሴትዮዋ ስልኳን ዘግታ ጠፋች ማለት ነው። ስልኳን ዘግታ ስትጠፋ በሁለተኛ ቀን እኔ ጋር ቪዲዮ ደረሰ። ቪዲዮ ሲደርስ ተገኘች እንዴ ብዬ ለአብደላ ነው ተገኘች ብዬ እንዴ ኧረ ቢስሚላ አልሐምዱሊላህ እንኳን ተገኘች ምናምን ብዬ ቦይስ አረኩለት። ከዛ ሴትዮዋም ደውላ ከሰውየው ጋር ከልጁ ጋር እያወራች ለምን ጠፍተሽ ነው ለምን ወጥተሽ ነው አላት። ልጁ ቡዜ ማለት ነው። እራሷን እያወራት ቦይስ አለ። ለምን ወጣች ነው ሲል ወክ ላረግ ወጥቼ ነበረ ተመልሼ መጣሁኝ ብላ አወራች። ለእነሱ ደግሞ መስራት እፈልጋለሁ አልወጣም 2 ዓመቴን ጨርሼ እወጣለሁ ነው እያለች ያለችው። ብቻ እነሱ ያደረጉትን ነገር በውስጥ የተነጋገሩትን ነገር ተነጋግረዋል። ከዛ መልሰው እኔ ላይ እንትን ከሚሉ ቡዜም እዚህ ስር ካለ ቡዜንም ማስገቢው አብደላም አለ እኔ ነኝ አንቺ ነሽ ያገናኘሽው አይደል የተባልኩት እኔ ያለው እዚህ ጋር ችግር የለው። ስለዚህ መጥቶ ራሱ ያወራችበትን ሙሉ መረጃውን የራሱን ሁሉን ነገር ያውራ። ስለ ደሞዙ እኔ መቼም ማዳም ቤት ሄጄ አላስከፍልም። ደሞዝ ለምን አይከፈልም ለምን አትወጣም ከዛ ብዬ ስል በቃ እናወጣታለን እያሉ ይሄን ሁሉ ጊዜ ደረሱ። 8 ወር ደሞዝ 9 ወር አይደለም ከመጣች
4 ወር ደሞዝ ወስዳለች፣ የ3 ወር ቀርቷል ነው እየተባለ ያለው። እሷም ወጇ ተሰጥቷትም ሊሆን ይችላል፣ ስልክ ስለሌላት አላቅም። ስልክ ደግሞ ሴትዮዋ ሰጥቻት አለው፣ ዋይፋይ ግን ከራሷ ትጠቀም ነው ብላ ያለች። ቡዜ ደግሞ ስልክ ገዝቶ መጀመሪያ ላይ ሰጥቷታል፣ ዳታ አድርጎላት ማታ ማታ ስተኝ ተጠቀሚ ብሎ ሰጥቻታለሁ፣ ዳታ አድርጌ ስልክ ሲም ካርድ አውጥቼላት ሰጥቻታለሁ ብሏል። ይህንንም አብደላ የሚያወራ እሱም ከታች ካለ ይግባ። እንደዚህ ዝም ብለን ሰዓት ከምንገል ባጭሩ ነው የምትመልሽ የሚፈልገው። በቀደም ስትመጪ እናቷ ጋር በየወሩ እየደወለች ነው አልሽ። ስትይ ማስረጃ አቅርቢ ያለሽ ማስረጃ አለሽ እናቷ ጋር በየወሩ ለመደወሏ? በየወሩ ስለምደውል ችግር ላይ እንዳለች የምትናገሩ አይደል? እንዲ አቡ በየወሩ ሰው ካልደወለ ችግር ላይ እንዳለ በምን ይታወቃል? በየወሩ ትደውላለች እናቷ ጋር ሴትዮዋ ታስደውላታለች አልሽ። ስትይ አብደላ ደግሞ ይኸው የምትደውል ከሆነ ህዝቡንም አንቺንም ይቅርታ ጠይቃለሁ አለ። ስለዚህ አንቺ ለመደወሏ ለተናገርሽው ነገር ማስረጃ አቅርቢለን። ይኸው የደወለችበት ወይ እናትየው ጋር ደውለሽ ስፒከር አድርገሽ ከእናትየው አፍ አዎ ልጄ በየወሩ ትደውላለች የሚለውን እንስማ። አንድ ሁለተኛ ጥያቄውን ባጭሩ ነው ልትመልሽ የሚፈልገው መዲና ህገወጥ ደላላ መሆኑን እያወቅሽ ለምን አገናኘሽው? ስለ እህትሽ ስለ አንድ ኢትዮጵያ እህትሽ ኃላፊነት አይሰማሽም ወይ? ይህን መልሽ። ህገወጥ አይደለም አልኩሽ እኮ አምጥቶ ለተድቢሮች ባጭሩ ህገወጥ አይደለም አለቀ። ህገወጥ ካልሆነ ላይሰንሱን እንዲያቀርብልን አንቺ ነሽ ያገናኘሽው። ላይሰንሱን ዋትሳፕ ላይ ላክልሽ፣ ዋትሳፕ ላይ ላኪልኝ። ፐርሰናል ኢንፎርሜሽን እዚህ ጋር አላሳይም፣ ራሴ ግን አነበዋለሁ። የልጁን ስም መንግስት ላይሰንስ እንደሰጠው ህጋዊ እንደሆነ ዋትሳፕ ላይ ማየት እፈልጋለሁ። ህጋዊ ስለሆነ ይሄ ጥያቄ ተመልሶልናል፣ ጨርሰናል። እሺ አብራችሁ ማትሰሩ ከሆነ ለምንድን ነው በአንቺ በኩል ፕሮሰሱ ያለቀው? አቤት አቤት። አብራችሁ ማትሰሩ ከሆነ አንቺና ህገወጥ ደላላው ላይሰንሱ እስኪደርሰኝ ድረስ ህገወጥ ደላላ እያልኩ ነው የምጠራው ሰውየውን። አብራችሁ ማትሰሩ ከሆነ አንቺና ህገወጥ ደላላው አብራችሁ ማትሰሩ ከሆነ ለምን ፕሮሰሱ በአንቺ በኩል አለቀ? አብድላ ሁሉን ነገር ለምን በአንቺ በኩል ሲጨርስ ቆየ ፕሮሰሱ? በእኔ በኩል እኮ ምንም የጨረሰ ነገር የለም። ሀቡ ችግር የለውም። አንቺ አውሪና ላኪልኝ ብሎኝ ቪዛ አውጥቶ ስልክ ልኬለታለሁ። ቪዛ ትኬት ቆርጦ ስልክ ልኬለታለሁ። ማምጫዋ ሲደርስ አገናኝቼዋለሁ። ስልኳን ተቀብለሽ ስጭኝ ስለኝ የልጅቷን ስልክ ነው እንደውም ተቀብዬ ለእሱ የሰጠሁትኝ ማለት ነው። መዲና ፓስፖርት ኮፒ መላክ፣ ቪዛ አንቺ ጋር ተጨርሶ ፕሮሰሱ ቪዛ ከአንቺ ከተቀበለ ይሄ ሰው መሀል ላይ ሆነሽ ፕሮሰሱ እንዲያልቅ ድልድይ ሆነሽ ያገናኘሻቸው ከደላላው እየተቀበልሽ ወደ እሱ የላክሽው ቪዛውን ፓስፖርት ኮፒ ኤቭሪቲንግ እሱ ወደ አንቺ ልኮ አንቺ ወደዛ ያስተላለፍሽው ፕሮሰሱ ደላላው ሲጨርስ ደግሞ ወደ አንቺ ልኮ አንቺ ያስተላለፍሽው አንቺ ነሽ። ስለዚህ አብራችሁ ካልሰራችሁ እንዴት ነው ከደላላው እየተቀበልሽ ወደ እሱ ፕሮሰሱ ስታስጨርሽ የነበረው? አብራችሁ ማትሰሩ ከሆነ እንደዚህ በዚህ በክፋት እንደሚመጣ ስላላወቅኩኝ ጀስት ዝም ብዬ አስጨርሼለታለሁ። ከዚህ ውጭ እኔ ምንም መልስ አይኖረኝም። እኔ ሰው በዚህ ልክ በክፋት እንደሚመጣ አስቤ አላውቅም። ይሄ ነው መልስ። እኔ እኮ ክፋት አይደለም ነው ያምር ክፋት ነው። መዲና አንድ ሰው ሲያምሽ አብደላ እና እህትክ መዳም ቤት ያለ በነፃ እየሰራች እየተበደለች አፍክን ዝጋ ነው እያልሻለሽ። ፍትህ አትጠይቅ ለእህትክ ቬሪ ናይስ ማማ ፍትህ አትጠይቅ ነው። መዳም ቤት በነፃ አረብ እያገለገለች ላለች እህቱ ሻርፕ አቃጠልሽ ተብሎ የ2 ወር ደሞዝ ለተቆረጠ የስምንት ቤተሰቦቿ ጋር ለማትደውል እህቱ ፍትህ አትጠይቅ። እኔ ስላገናኘው ህገወጥ ደላላውን አፍን ዘግተህ ቁጭ በል በሞተች ሰዓት ሬሷን ተረከብ ነው እያልሽ ያለሽ አልገባኝም። በዚህ ደረጃ ምንም የሚያደራርስ ነገር የለም እኮ ከደላላ ጋር ያለውን ነገር አውጥቶ ልጅቷን ማስወጣት የሚችል ልጅ ነበረ። እሱ አውቆ ነው ሲጀመር የሰፈርተኝነት ችግር ስላለበት ነው እዚህ ጋር መጥቶ እኔ ስሜን የሚያጠፋው። ካላስ መጥቶ ራሱ ያውራ ልጁ ማለት ነው አለው። ልጁ መጥቶ ራሱ ከራሱ ጋር ይነጋገሩ። አንቺ ስላገናኘሽው አንቺ ኃላፊነቱን ወስደሽ ልጅቷ ከዛ ቤት እንድትወጣ ማድረግ አለብሽ እኮ። ያውጧታ ታዲያ ለምን አያወጧትም ነው የኔ ችግር እኮ። ለምን አያወጧትም? አንቺ አድልሽ አለማውጣት እኮ ያልፈለገው ራሱ እኮ ነው። ዘግተው ማንንም ማውራት አልፈልግም እራሱ አብደላ አላወራችሁም። ካሁን በኋላ ችግራችሁን አላህ አይፍታላችሁ ብሎ ይህንን ያለበትን ቮይስ አብደላ ዘመላችሁ ይህንን ብለህ ከሆነ አላወራችሁም አልፈልግም አታውጣት ብለህ ከሆነ ከዚህ ቤት ትወጣላችሁ ሁለታችሁ። አያገባኝም። አሰሚን ቮይስ ማስረጃ አታውጡ፣ እህቴን አታውጡ፣ አታዋት እዛው ትሰቃይ ያለበትን ቮይስ አሰሚን። በዚህ ሲሏችሁ በዛ፣ በዚህ ሲሏችሁ በዛ። ከህገ ወጥ ደላላ ጋር የምትገናኙ ቁጥር የምትሰጡ በአጠቃላይ ህገ ወጥ ደላላ ናችሁ። ህዝብ ሻጭ ናችሁ። እያንዳንዱ አረብ ሀገር መጥቶ ለሚሰቃይ ሰው ተጠያቂ ናችሁ። ለዚህቺ ልጅ ላብ እንባ ተጠያቂ ነሽ መዲና።
ሶሻል ሚዲያ ላይ እርዳታ ላይ ነው የምንሰራው፣ ህዝብ እንረዳለን እያላችሁ ድራማ ትሰራላችሁ። በውስጥ ግን ከህገ ወጥ ደላላ ጋር ነው እየተባበራችሁ እህቶቻችሁን እየሸጣችሁ ያላችሁት። ሶሻል ሚዲያ ላይ ደግ ደግ እርዳታ ሰሪ ሰው እንረዳለን፣ ከዛ በውስጥ ከደላላ ጋር ኮሚሽን እየተቀበላችሁ እህቶቻችሁን ትሸጣላችሁ ለደላላ። ተቸገርን፣ ስልክ ተቀማን፣ ደሞዝ አይሰጠንም ስትባሉ አትመልሱላቸውም። በስቶባቸው ሚዲያ ላይ ሲወጡ ለክፋት ነው፣ ስማችንን ሊያጠፉ ነው፣ እኛ ጥሩ ነን፣ እኛ ደግ ነን ትላላችሁ። በስቶባቸው ሲወጡ ማንም ካልበዛበት ሶሻል ሚዲያ ላይ አይወጣም። ማንም ዛሬ ስላልመለሳችሁለት ነው ይሄ ሰውዬ ሶሻል ሚዲያ ላይ የወጣው። አቡ መዲና አንደኛ በራሷ አካውንት አልገባችም፣ እያመለጠች ነው። አሁንም እየሸሸች ነው። ለምን በራሷ አካውንት አልገባችም? ሌላ ደግሞ እሱንም ታምጣ። በራሷ አካውንት ያልገባችበትን ምክንያት ለእኔ በዋትሳፕ አስረድታኛለች። አይ አንደርስታንድ፣ ዋርኒንግ ተሰጥቷታል። መልቲ ገስት መግባት አትገባ። ይሄኛውንም ታምጣ። እኔ መጨረሻ ላይ ያልኩኝ ጊዜ ጓደኛ ስለሆነ ይሄ እንደዛ ስትሰቃይ አልረዳሽም። እኔ አንቺ እንደዛ እንትን ብለሽ ቢያንስ ዱባይ ባልሆን ዱዓ አረግልሽ ነበረ። እናንተም ተሰቃይታችሁ አለሃ የሚያግዛችሁን ሰው እንኳን አያወጣ። ይቺ ነው ያልኩኝ እንጂ ከእናንተ አላወራ። ዘጉኝ። አሁን ከዘጉኝ ከሁለት ወር ዘጉኝ። ለመጨረሻው ጊዜ የመለሱለት ደላላውና መዲና ለመጨረሻ ጊዜ የመለሱለት ሜይ 4 ነው። ዋትሳፕ ላይ ሜይ 4 ጋይስ፣ ሜይ 4 ሜይ ማለት 5ኛ ወር ነው። አሁን 6ኛ ወር ነው። ወር ከምናምን ነው። ዛሬ ጁን ስንት ነው? ጁን 10 ከወር ከ6 ቀን በፊት ነው ቮይስ የመለሱለት ዋትሳፕ ላይ ለመጨረሻ ጊዜ ካወሩት ሰው ችግር ላይ ሆኖ ያገናኘውን ሰው ያመነውን ሰው እባክሽ እህቴ እየተሰቃየች ነው። ያገናኘችው መዲና ናት። የሰፈሯ ልጅ ነው፣ የሀገሯ ልጅ ነው። እባክሽ እህቴ እየተሰቃየች ነው እያለ የማይመለስለት ከሆነ የት ይሄድሽ? ያለው ይሄ ህዝብ ነው። ሚዲያ ላይ ወጥቶ እባካችሁ ለእህቴ ድረሱላት ይላል። ነገ ከሞተች በኋላ መጥቶ የሬሳ አዋጡልኝ እህቴን አስክሬኗን ሀገር ቤት ልሸኝ ይበል። ለጭካኔ ነው እዚህ ጋር የመጣው። የኔን ስም ለማጥፋት ነው እዚህ ጋር የመጣው። በውስጥ መልሽለት፣ አስተናግጁ እንዳይመጣ እዚህ ጋር። አብዬ እንትን ነው። እኔ አንድ ጊዜ እንኳን ሚዲያ ላይ ይወጣል፣ ለሱም ሆነ ለዛኛው አንድ ጊዜ ስማችሁን አጠፋለሁ፣ ሚዲያ ላይ ይወጣል። እንደዚህ አይነት ማፈራራ ብዬ ከሆነ አሁን ታምጣ ወጣለሁ ከዚህ ቤት። አንድም ቀን በስነ ስርዓት ነው ያወራሁት። ይባካችሁ አስተካክሉ፣ ሶሉሽን ይሄ ነገር ተፈጥሯል፣ አስተካክሉ፣ አውጧል። እኔ እንደውም ከፍዬ እሺ ታከፍላት ይውጣ ብያለሁ ለደላላ። እኔ ከፍላለሁ። እንደገና ደግሞ ይሄ ጠፋች ምናምን የሚባለው ማለት ነው። ይሄም ድራማ ሊሆን ይችላል። ምክንያቱም እኔ አውጣ ብዬ ጎሮሮ ሲይዝ በቀን 5 ጊዜ ሪኮርድ ሲያደርግ እሺ እወጣታለሁ ብሎ በነጋታው ደውሎ ልጅቷ ጠፍታለች አለ። ይሄን ደግሞ እህትህ ስትወጣ ከዛ ቤት ስትወጣ እውነት ወክ ልታረግ ወጣ ከ4 ሰዓታት በኋላ ተመልሳ ነበር ወይ? እውነት ሂጃብ አቃጠልሽ ብላ የአባያ ሻርፕ አቃጠልሽ ብላ መዳም 1400 ቆረጠችባት ወይ? ሁሉም ሀቅ ይወጣል። መቼ እህትህ ከዛ ቤት ወጣች ቀን ስልክ የላት፣ በስልክ አንጠይቃት። በምን እንጠይቃታለን? በምን ማረጋገጥ እንችላለን? አሁን በሰዓታት ተመለሰች ነው የሚባለው። ሳምንት ሙሉ ለምንድን ነው እህቴ ተመልሳለች ያላሉኝ? እኔ መረጃ እስከሚያመጣ ድረስ እሱን እንዳንጠይቅ ነው። ልጅቷ ጠፍታለች አለ። እኛም አትደውልም፣ ስልክ የለም። ሴትዮዋም አትደውልም። በቃ ዝም ምንድን ነው? ልጅቷ ጠፍታለች አለ። በቃ ለመዲናም ነገር አሁ ሰማሁኝ፣ ትናንትና ሰማሁኝ ጠፍታለች አሉ እኮ ምናምን ብላ ቀልዳ ወጣች። እሱም እንደዛ አለ። ለምንድን ነው እሱን ያደረገው? እሱ 10 ጊዜ እየደወሉ ሲያጨናንቅ ልጅቷ ጠፍታለች፣ እናንተ ጋር ደግሞ ከደወለች ንገሩን፣ አለበለዚያ የለም ብለው ወጣ። ሳምንት ድረስ እኛ ቆመን እያደረን እነሱ ላይቭ ላይ እየዘለሉ ነበረ። እኔ መረጃውን እስከሚመጣ ድረስ አመልሳለች ብሎ ለምን አልነገሩንም ለእኛ? ሳምንት ድረስ እሺ መዲናን እየጠበቅን ነው። ቮይሱን ልታሰማን። ቮይሱ ሬዲ ነው። መዲና ሶችን ሸምሰን ውጭ ስታት ስም ለመጨረሻ ጊዜ ነው ሪኮርድ የሚያደርገው። ሰላም አለይኩም መዲነቱም የለን አንቱም አልሐምዱሊላህ። ሶችን ሸምሰን ውጭ ስታት ስም ለመጨረሻ ጊዜ ነው ሪኮርድ የሚያደርገው። ምክንያቱም
ከለወን ሰተ ምንም አላደረጋችሁም። አንቺም አቴም ሻምሳም ዘላችሁ እኛ እንዲህ ብላ እኔ አነሳው ግን ወይ በቆ አላፍስና ሰው ግዴታ ሰው ተምራም እኔ እንትን አልኩ ነው እሱንም ያልኩት በዚያም ላንቆም ማማሴ ግን ሰው ማለት የተከወከል ነዛ ምትለው ከሆነ አንቺም ብትሆኚ ተመሳሳይ ብትሆኚ ተመሳሳይ ነገር ታደርጊያለሽ። አዊታ እንደውም አዊታ ሞልተን የነተኝ አይተሻል። ከዛንን ነው ምነዛ ብለሽ እኔ ዱዓ አድርጋለሁ። አላህ ከላይ በሚያውቀው እኔ ዱዓ አድርጋለሁ። ያ ረብ ብያለሁ። ዱባይ ባልኖር ችግርሽን እንትን ባል እና አንከባኬን ማሚዮም ተን ማም ሰበብ ከን አት ወይ ለንጨብሱ ተሰምራምን ይሄ ከዚህ በላይ ምን አለ? ደሞዝ እኮ በትክክል አሰጥም አፍና ነው የምታሰረው። ከዚህ በላይ እንትን አለ ማርቾ ይሄን አድርጋለች ትላለች። እውነት እንኳን አድርገህ ከሆነ አናውቅም። ብዙ እንኳን ነው ወይ እሱም ብቻ አይደለም ቢለው እኮ ለአራት ቀን ምንም አላደረጉም። ሲልክ ወብክን አንዴ በቮይስ አንዴ በእንግሊዝኛ አንዴ በምናምን ስንት ነገር ለምኜ ትንሽ ሪካል በአምስተኛ ቀን ይህን አሰኮ እስከዛ ድረስ ያላቸው ምንም አላደረጉም። አሁን ብዙ ወጭ ሰው ገና ሳምበላ ለማገበጭ ሰው ምንም ማድረግ አንችልም። ምንም ለማድረግ ለማይችል ነው እንትን አደረገው እሱም ማለምታን ከለስታ ኢትዮጵያ ሰው እንደሚያውቁ ለምን ይተለወክሽ አየተ አሰራና ካልቻሉኔ ራስን መርሶ ይተለወ አየት አንተን ኢንተርኔት ምን ሀሚስ እንደሆነ በሰዋጭ እና አሁን አቲን ጋር በቆይቶ ነው እሴ ችግር ጋር ለየትኛው ችግር ነው ቀላል ነው ደሞዝ አለመሰጣት አፋና አንድ ጠፍተው ካን እነዚህ ወን ባለን ድረደሉ ወይ ሙሉ ቤተሰብ እናንተ አንድ ግን ተገኘሽ ምናምን በየ እንኳን ሪኮርድ አድርገሽ ሳብሽ የሰዓታን ከልች ብክን እንደወንድ ዶሚን ኮመጋን የሆነ ነገር ተፈጥሮ ቢሆንስ እኛ ነው የምንጎዳው። እውነት ነው ሙልማን አንድ ቀን ነው ወይ ከልች በረት ግን ጉዳቱ የኛ ነው። ማርጅልስ ለአምስት ቀን ማኑለን ቢሎኮ ያካ እኛ ድሪቦንጋ ምንም አላደረጋችሁ ምንም እኔ ነኝ ያችን ትንሽ መረጃ ያመጣው ያችን ትንሽ ቪዲዮ ያመጣው ዞራማ እንኳን ደወላማ መንስተማው ቆይ ደላሎቹ ማለት እስከዛ ድረስ ነው። እናንተም ብትሆኑ እና ጀዛካላ ለሁሉም ነገር ከምታቆመልን ግን ነው አው ፊሶለ እሱ ነው ማለት ወላ ሸምሳ ወላ ብዙ ስለሆነ ነው መዲና እንትን ምንም ተራራሽ ብዙ ስለሆነ ነው ብዙ አብራችሁ ስላላችሁ ምናምን ለምን ነው ኪልኮ አየት እና ስልክ እነሱ ኮሙን ማምጣት ነው ወይ ኢቃማ ካሰላች እንትን ጋር አደረገች ስልክ ስለማ ኮንትራቱን ተጨርስ ነው እኔ እንኳን ሁሉም ነገር ይቅርብ ኢትዮጵያ ቢተርኩ ኢትዮጵያ ሀገሯን ነው ቲሩ እንኳን ነው ለብያለሁ እኮ እንተም ሰደም ቆዩ አፈና ማሰራት ነው የምትፈልግ ደግሞ ሳትከው አንዴ ጠፍቼ ያለች አንዴ ምናምን ያለች እንደ አባሽ እኮ ምን መሩ አባሽ ሄደው እንደ ቆለፈች ከፊላ ገሳ ቆለፍ ወይስ ያወራው ልጅ አሉ ላገራኝሽ ይሄ ነው ቮይሱ አለቀ። አልቋል። ታዲያ እኮ እንደውም አለ ሐቁን አወጣለት። በዚህ ቮይስ እኛ የተረዳ ነው ከሰማዋቸው አማርኛዎች ይሄ ልጅ ምን ያህል እንደማትመልሱለት እህቱ ችግር ላይ እንደሆነች እየነገራችሁ ባለመመለሳችሁ ተስፋ በመቁረጡ በቃ ተዋት ከሞተች ትሙት ለፈጣሪ ሰጥቼዋለሁ እንደማለት ነው የተረዳሁት። እንደውም ይህ ቪዲዮ የእሱን ሐቅ ነው እኮ ይሄ ቮይስ የእሱን ሐቅ ነው የሚያወጣው። እንደውም ለምኑ አንድ ሰው ሲበቃው በቃ ሲል እኮ ነው የሚያሳየው። አይደል አንድ ሰው አይደለም የሀገሩ ልጅ የሰፈሩ ልጅ ቀርቶ ሰው ምንም ለማያውቀው እንኳን እኮ ይራራል። እንዴት አራራችሁለትም? እንደዚህ ወንድ ሆኖ ዝቅ ብሎ አንቺን ሴቷን እየለመነሽ ቮይስ እያደረገ ለመጨረሻ ጊዜ የመለስሽለት ሜይ 4 ነበረ ሜይ 4 ስላመነሽ የሀገሩ ልጅ የሰፈሩ ልጅ ስለሆነ ስላመነሽ እኮ ነው አንቺን የጠየቀሽ። አንቺም ደግሞ ጥሩ ሰው አለ ብለሽ አገናኘሽው። አብረሹ ስሪ አትስሪ ፈጣሪ ነው የሚያውቀው። ግን ልጅቷ እየተሰቃየች ነው እባክሽ አውጪልኝ እያለሽ አንቺ አቅሟለሽ። እሱ ያለው ሳውዝ አፍሪካ አንቺ ያለሽው ዱባይ። ጥሩ ብንሆን ምን ችግር አለው? እኛ ላይ እንዲደረግ የማንፈልገውን ነገር አንቺ ያለ ደሞዝ ብትሰሪ ተስማምተሽ እሺ ብለሽ ትሰሪያለሽ ወይ? እንዴት ዝም አልሽ? እንዴት ህሊናሽ አስቻለሽ?
ሀቡ እኔ እኮ ዝም አላልኩኝም። እኔ እኮ ነግሬሻለሁ። አሁንም አብደላም ቢሆን እኮ እየነገረች ነው። እኔ ያልኩትን የተቻለኝን አድርጌዋለሁ። እኔም እኮ እየሰራሁኝ ያለሁት ማዳም ቤት ነው። አገናኝኝ አለኝ፣ አገናኘሁት። ለቡዜም የላኩለት ቦይስ አለ። ልጅቷን አስወጣት። ቤተሰቦቿ ከመዳምሽ አስፈቅደሽ ወጥተሽ ፖሊስ ይዘሽ እዛ ቦታ የመሄድ ኃላፊነት አለብሽ። ልጅቷ ተስፋ ቆርጣ ራሷን ብታጠፋ ምን ትያለሽ? የዛኔ ራሷን አጥፍታ ለአስክሬን ብር ሊሰባሰብ እዚህ ጋር ተሰብስበን ቢሆን እንደዚህ ሆነሽ እኔ የቻልኩትን ሁሉ እያረኩ ነበር ብለሽ ነበር ለህዝቡ የምትመልሽው? እቺ ልጅ ተስፋ ቆርጣ በጣም ብዙ ልጆች መዳም ቤት ራሳቸውን ከፎቅ ላይ እየጣሉ ተስፋ ቆርጠው ራሳቸውን እያጠፉ እንደሆነ ታውቂያለሽ? አታውቂም? ያለ ደሞዝ ሲያሰሯቸው ያለ ስልክ ራስሽን አስቢ። ስልክሽን ብትቀሚና እንደሷ 8 ወር ያለ ስልክ ብትሰሪ የቤተሰቦችሽን ድምፅ ሳሰሚ 8 ወር መዳም ደላላው ጋር ብቻ ስታስደውልሽ ከስንት አንዴ አንቺ ብትሆኚ ትለሽ ትቋቋሚ ነበር ወይ? አሁን እቺ ልጅ ሳትሞት ወንድሟ መጣ እንጂ ሞታ ቢሆንስ አስክሬኗ እንዴት እንደምልክ እርዱኝ ብሎስ ቢሆን የመጣው? አንቺ ብትሆኚ ለሰከንድ አስቢ። እኔ በሆንስ ኖሮ ብለሽ ብቻ እንድታስቢ ነው የምፈልገው። አንቺ ብትሆኚስ እንዴት ነው እንደዚህ ዘና ብለሽ ደላላውን አስወጣት ብዬው ነበር አስወጣት ብለሽ ብቻ ትእዛዝ ሰጠሽ፣ በቃ አለቀ። ይህ ኃላፊነትሽን ተወጣሽ ማለት ነው። ኃላፊነትሽን ተወጣሽ። አረብ ጋር እያወቅሽ ለምንድን ነው እንደዚህ የምትከራከ? አረብ ጋር እኔ ማነኝ ብዬ ነው ለእሷ ፖሊስ ይዤ የሚሄደው? ማነኝ ብለሽ ነው እኮ ደላላ ያገናኘሽውስ? ላገናኘሹ ነገር እኮ ኃላፊነት የመውሰድ ግዴታ አለብሽ እኮ። ማምጣት አይደለም። እኔ እኮ ግራ የሚገቡኝ ፈልጎ አይደለም ወይ የሚያመጧቸው? እኔ እኮ ግራ የምትገቡኝ ነገር እሱ ፈልጎኝ ነው ያስመጣት። ውሰድ ሂድ፣ አረብ ጋር መሞት አለባት ወይ? ፈልጎ የቻልኩ ለምንድን ነው የምትሞተው? ነው እኔ መች ሞተች ልጅቷም? ለምንድን ነው የምትሞተው? መች ሞተች ማለት ማነኝ ብዬ ነው ማዳም ቤት ፖሊስ ይዤ የሚሄደው? እሺ ማነኝ ብዬ ልሂድ ፖሊስ ይዤ ማዳም ቤት? እህቷ አይደለው ወንድሙ ያባቱ አይደለው? እህቷ ካልሆንሽ ኃላፊነት ወስደሽ ይኸውልሽ ለምታገናኙ ሰው ኃላፊነት መውሰድ አለብሽ። ኃላፊነትማ ወሰድኩኝ እኮ ለወሰድኩት መሰለኝ እየተከራከርኩኝ ያለው ልጁን አውጣት ብዬዋለሁ። ልጁን አውጣት ብዬው እየተነጋገሩ ነው ልጅቷ የጠፋችው። ይሄ እኮ ድራማ ነው። አልጠፋችም ልጅቷ አልጠፋችም። ድራማ ከሆነ ራሷን ጠይቋት። ልጁ ይምጣ፣ ጊዜ ያዥ፣ ልጁ ይምጣ፣ ደላላ ይምጣ፣ ሴትዮዋ ጋር ይሄዱ። ቀጥታ ሄዶ ፖሊስም ይዞ ሂድ፣ ምንም ይዞ ሂድ፣ ይሄድ። ልጅቷ ጋር ተናገረው አንቺን ነው። ለምን ያገናኘሽ ደላላውን አንቺ ነሽ እኮ። አመጣልሻለሁ፣ ችግር የለውም እሱ። ልጅቷ የዛን ጊዜ እንዴት እንደሆነች ወጣች አልወጣች ያንን ሁላ ታወራለች ራሷ መጣ። ያው ማንም ምንም ብለኝ እኔ ምንም እንትን አለ ነው። ያንን ሁሉ ሀቅ መስማት እንፈልጋለን። ተወጥ ደላላውን አምጡ። ህጋዊ ነው ብለሻል፣ ላይሰንሱን ያምጣ። እኔው ህጋዊነቱ በእነሱ ህገወጥ ደላሎች ነው እየመጡ እህቶቻችን ዱባይ ላይ እየሞቱ ተስፍሽ የሀረርጌው ጀጎል አስክሬን በቀን ስንትና ስንት አስክሬን እየተረከበ ያለው በእነዚህ ህገወጥ ደላሎች ነው። አንቺ አብረሽ በምትሰሪው ህገወጥ ደላላ ነው ሰው እየሞተ አስክሬን በየቀኑ ወደ ኢትዮጵያ እየተጫነ ያለው። ይህን ደግሞ እኛ ዝም አንልም። ሶሻል ሚዲያ ላይ እየመጣችሁ እንረዳለን መልካም ነን ትላላችሁ። በውስጥ ግን ከደላሎች ጋር ከህገወጥ ደላሎች ጋር ተባብራችሁ እየሰራችሁ እህቶቻችን እያለቁ ነው። በየቀኑ ሂዱና ጃጎል በጎ አድራጎት ድርጅት ስንት አስክሬን በየቀኑ እንደሚረከብ ጠይቁ። ሂዱና ሂዱ። ጠሪው ይምጣ፣ ልጁን እንጠብቀዋለን። እንደዚህ ምስኪኑን ሲያገኙ ጥሪው ይምጣና ያብራራለን። ልጅቷ ለምን ሂጃብ አቃጠልሽ የአባያ ሼላ አቃጠልሽ ብላ መዳም 1400 ድርሃም ትቆርጣለች ከደሞዝ። ይህንን ከመዳሟ መስማት እንፈልጋለን። ይህንን 1400 ድርሃም ሼላይን የአባይን ሻርፕ አቃጠለች ብላ 1400 ድርሃም መቁረጧን ከመዳም መስማት እንፈልጋለን። መስዬ መግባት ፈልገሽ ከሆነ ፍላወር ድገሚኝ።